እሺ ስለዚህ እጄ የሚለው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ስለዚህ እግዚአብሔር በእጁ ያጨበጭባል ብሏል። ነገር ግን እያልኩ ነው መጽሐፍ ቅዱስ ላይ ያሉ እያንዳንዱ አካላት ለእግዚአብሔር አናጸድቅም። እሺ እግዚአብሔር በእጁ ያጨበጭባል። ደግሞ ሌላ ላሳየህ። በጣም ጥሩ። እሺ ኢሳይያስ 7:18 ላይ ምን ይላል? ይሄ ደግሞ በዚያም ቀን አንብባት። ብዙ ጥቅስ አለ እኮ ችግር የለውም። ብዙ ጥቅስ አለ። ነገር ግን ይሄ ሁሉንም አካላት በዚያም ቀን እያልኩ ነው። በዚያም ቀን ይላል። ምን ይላል? አንብበው እስኪ። በዚያም ቀን ድምፅህን ከፍ አድርገህ የቱን ላንብብልህ? በዚያን ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአስርም እግር ያለውን ንብ በፉጨት ይጠራል ይላል። ስለዚህ እግዚአብሔር ዝንቦችንና ንቦችን በፉጨት ይጠራል አይደል? ይላል። እግዚአብሔር በፉጨት ይጠራል። እግዚአብሔር ያፏጫል? አያፏጭም። ያለ መጽሐፉ በፉጨት ይጠራል ይላል መጽሐፍ ሲናገር ይላል እኮ እንደሚጠራቸው ለኛ በምሳሌ ያስረዳል። ከዛ ውጭ ግን እግዚአብሔር በምን ነው የሚያፏጨው? ይሰማል? ጥያቄን አጣምጣ። እግዚአብሔር በምን ነው የሚያፏጨው? ያፏጫል ይላል መጽሐፉ እኮ ይላል። ግን መጽሐፉ ያፏጫል ይላል ይላል ግን አይደለም። በቃ አያችሁ መጽሐፍ እንዴት እንደሚክዱ ይላል ግን አለለም ማለት በቃ እንደዛ አይደለም። እግዚአብሔር ያፏጫል ይላል ግን እንደሚጠራቸው እየነገረ ነው እንጂ እንደሚጠራቸው እየነገረን ነው እንጂ ያፏጫል እያለ አይደለም። በምንድን ነው የሚጠራቸው? በፉጨት አይደለም እኮ ያፏጫል ይላል። ነገር ግን ያፏጫል ሳይሆን ይጠራቸዋል እንደማለት በምሳሌ ነው እንጂ ልክ እንደ መጥራቱንማ እዚህ ጋር ተናገረ እና መጥራታቸውንማ ተናገረ። ግን ያፏጫል እግዚአብሔር። በሌላ ደግሞ ልጨምርልህ። አትጨምር። ከዚህ ሁሉ እኮ ቅድም ብያለሁ አይደል? ሁሉንም እንዳጠቃላይ ሁሉንም መጽሐፍ ቅዱስ ላይ ያሉ አካላቶችን ሁሉንም ቅድም ባልኩ መንገድ እግዚአብሔር መንፈስ ነው ብሎ ዘግቶታል። ይላል ግን አይልም ይላል። አያቸዋቸው በራሳቸው ጊዜ ይክዳሉ። እንዴ እያደረገ እንዲህ አይነት ጥቅስ እያወጣን እግዚአብሔር ያፏጫል፣ እግዚአብሔር ይስቃል፣ እግዚአብሔር ይጫወታል፣ እግዚአብሔር ይፈራል። ይህን ሁሉ መናገር ይችል ነበር፣ ግን ምንም አይሰራላቸውም። እንዲህ አይነት የጅል ጥያቄ እያነሳን መጠየቅ እንችላለን። እኛ በአምላክ ላይ መዘባበት ነው ትርፉ። ገብቷቸዋል። ስለ አምላክ የተነገረውን ከፍጥረታት ጋር እንደማይገናኝ ቀድመን ነግረናችሁ፣ ግን ያንን ለእናንተ ሲሆን ይሄ ምሳሌ ነው ብላችሁ ታመልጣላችሁ። ምሳሌ ነው ብሎ የተናገረ ነብይ አምጡ ስትባሉ የለም፣ እንደዛ ብሎ የተናገረ አንድም ነብይ የለም። ይሄንን ቃል ከተናገሩ ከነብይ ግን በራሳችሁ እንዳሻችሁ ትፈታላችሁ። አላህ ሙስተዓን። ጥያቄ ያለው አለ? እሺ ሰላም ሁሱ ይሰማል? አሰላሙ አለይኩም። ወአለይኩም ሰላም። ይሰማል። ሁለት ጥያቄዎች ነበሩኝና አንደኛው ምንድነው ሶላት የሰራውን ኃጢአት ወንጀል ታስወግዳለች የሚለው ይሆናል። ሁለተኛው ጥያቄን ደግሞ ቀጥላለሁ። ለዚህ ማብራሪያ ስጠኝ። ነቢያችን ሰለላሁ ዐለይሂ ወሰለም የምትሰግዱት 5 ወቅት ሶላት ኃጢአታቸውን ሁሉ ያስተሰርያል፣ ያስወግድላቸዋል ብለው ተናግረዋል። ትክክል እኮ። ለምሳሌ ቆይ ብራዘር አንድ ይቅርታ ማለት ግልጽ እንደሆነልህ፣ ለምሳሌ ወንጀል እሰራለሁኝ ሶላትም እሰግዳለሁ እና ወንጀሉንም መተው አልቻልኩም፣ ሶላቱንም ማቆም አልቻልኩም። እኛ እንዴት ነው እዚህ ላይ ማለት እነ ሶላተ ተንሃኒል ፈሕሻኢ ወልሙንከር የሚለው ጋር አይጋጭም ወይ? አይጋጭም። ያ ማለት አደቤት አድርጉ። እነ ሶላት ተንሃ አኒል ፈሕሻኢ ወልሙንከር ማለት ሶላት ከአጸያፊ ስራዎች ተከለክላለች። ያ ማለት ያን ነገር እንድትተው ያደርግሃል ማለት ነው። ያ ግን በትክክል ሶላቱን ለሰገደ ሰው ነው። በትክክል ሶላቱን ለሚሰግድ ሰው አግባቡን ጠብቆ ያን ሰው ያን ወንጀል ሊሰራ ሲል ያስታውሰዋል። ከአምላክ ፊት እቆማለህ የሚለውን በማስታወስ ያንን ነገር ይተዋል። ያ ነው። በተለይ ደግሞ ታላላቅ ወንጀሎች፣ ታናናሽ ወንጀሎች ላይ ሊወድቅ ይችላል ሰውየው። ያንን ግን በሚሰግደው ሶላት ውስጥ ላይ አላህ ሱብሓነሁ ወተዓላ ኃጢአቱን ይምርለታል፣ ኃጢአቱን ይሰርይለታል።
ይሄ ነው። እንዴት ማለት አልገባኝም። እንዴት በትክክል ማለት የሶላት መስፈርቶችን ሸርጦችን አሟልቶ ከሰገደ ምንድን ነው ከዛ የበለጠ መስፈርት አለ እንዴ? ሶላት እኮ የሶላትን መስፈርቶች ማለት ትልቁ መስፈርት በልብህ ውስጥ ያለው የሚፈጥረው ተጽዕኖ ነው። ከአምላክ ፊት መቆምህንና ነገ ልክ ከሶላት በኋላ ደግሞ ሌላ ሶላት እስከምትሰግድ ድረስ ባለው ጊዜ የዛኔ ምናልባት ኃጢአት ከፊትህ ቢጋረጥብህ በኋላ እኮ ከዙሁር ከሶላት በኋላ ከሆነ ይህን የሰገድከው አሱር ላይ ከአምላኬ ከአላህ ፊት እቆማለሁ የሚለውን በምታስታውስ ጊዜ የዛኔ ለወንጀል ያለህ ቦታ በጣም እየወረደ ይሄዳል። ወንጀልን ለመተው ያለህ እንትን በጣም እየጨመረ ይሄዳል። ያ ነው። እሺ መልካም። ሁለተኛው ጥያቄ ደግሞ ኦርቶዶክስ ሃይማኖት ተከታይ ጓደኞች አሉኝና በጣም ነው የምወዳቸውና ከምትወደው ሰው ጋር ነው የውመል ቂያማ የምትቀሰቀሰው ከሚለው ጋር አይጋጭም ወይ? ምክንያቱም እነሱን መጥላት አልችልም። ተረዳኝ። እንዴት ነው እዚህ ላይ ማብራሪያ ጥቅስ ዳዋ አድርግላቸው። አዎ ዳዋ አድርግላቸው፣ ወደ እስላም ጥሪ አድርግላቸው፣ ወደ እስላም ጥሪ አድርግላቸው። አትተዋቸው፣ አስተምራቸው። አንተ መጥራት ካልቻልክ በሰዎች አንደበት ጥራቸው፣ ወደዚህ ቦታ ጋብዛቸው እና እስላማዊ ትምህርቶችን ያዳምጡ፣ ይጠይቁ። እንዴት በመገባበዝ ከሆነ እነሱም ወደ እነሱ ሃይማኖት ይጋብዙኛል፣ እኔም ወደ ራሱ ሃይማኖት ይጋብዛቸዋለሁ። በዚህ መካከል የሆነ አለመግባባት ይፈጠራል። ተረዳኝ። ያለን ግንኙነታችን እየሻከረ ወይም ሊቆረፍድ ይችላል። እኮ እንግዲህ እነዚህ ሰዎች በራሳቸው ጊዜ ከሸሹህ ምንም ማድረግ አይቻልም። አንተ ዳዕዋ አድርግላቸው፣ ወደ ኢስላም ጥሪ አድርግላቸው። አንተ መጥራት ካልቻልክ በሌሎች አንደበት ዳዕዋ ይደረግላቸው ዘንድ ጋብዛቸው። ሁለተኛ ጊዜ እንቀበልም ብለው ቢሸሹ በአንተ ላይ ምንም ወቀሳ የለብህም። እሺ መልካም። ይቅርታ የመጨረሻ ጥያቄ አንድ እድል ትሰጠኝ ለሶስተኛ። መልካም። የመንግስት ንብረት መንግስትን ማጭበርበር ይቻላል ማለት ለምሳሌ ትራንስፖርትን የመሳሰሉ ነገሮች። አሁን እኔ ባቡር ለምሳሌ ትሬን ምናምን ሲሄድ አንድ ሳልከፍል ነው የሚሄደው። አይቻልም። መንግስትንም ቢሆን ማጭበርበር አይቻልም። አየሽ ብራዘር፣ አመሰግናለሁ። እሺ ሀና السلام عليكم وسو. وعليكم السلام. كله سلام. ረብሽ ቦታ ነው ወንድሜ፣ ይቅርታ። እሺ ሰላም፣ እንዴት ነሽ? ደህና ነሽ? ሰላም ብያለሁ። እሺ ጥያቄ ነበር መጠየቅ ይችላሉ? ይቻላል። እሺ አምላካችን ኢየሱስ ክርስቶስን እናንተ ነብይ ብላችሁ ነው የምታምኑት እና እኛ ደግሞ አይደለም ስንል በመስቀል ላይ እንደሚሰቀል ትንቢት የተነገረለት ሁሉ እንደሚፈጸምና የህይወት እንጀራ እሱ እንደሆነ እና ከአብርሃም በፊት እንደነበረ መጽሐፍ ላይ ቅዱስ ላይ አለ እና በዛ ደረጃ ነብይ ሆነ አለ የተናገረ በራሱ። ለአንድ ነብይ ትንቢት መነገሩ እርሱን አምላክ ያደርገው ትንቢት ተነግሮለታል የሚለው መገደሉ መሰቀሉ ምን ማለቱም እርሱን አምላክ ያደርገው እንዳውም አምላክ እንዳልሆነ የሚያሳይ ነው። አምላክ ኃያል ነውና በባህሪው በእርሱ ላይ ምንም ነገር ሊሆን አይችልም። አምላክን አይደለም ሰዎች ሊገድሉት ሊሰቅሉት ዝም ብሎ ቢገለጥ ራሱ የዓለም ሰው ይጠፋል።
إنه لا يراني أحد ويعيش لنا ماشي አምላክ ያለው እኔ ህይወት እንጀራ ነኝ የሚል ነብይ ያለ ታውን የተነገረለት ነብይ ራሱ የተናገረ እኔ ከአብርሃም በፊት ነበርኩ አለ። ከአብርሃም በፊት ከነበረ ደግሞ ሰው ከሆነ አሁን ላይ ያለ ነው አለሁ የሚለው እንጂ ከአብርሃም በፊት ኢየሱስ ክርስቶስ አልነበረም። ይሰማል? እሺ አዳምጪሽ። የተቆራረጠ ነው። የተቆራረጠ ከሆነ አንዴ ማሄር ቀጥልላችሁ። ይቅርታ ማሄር መቻል እኔ ምትኛለ ማሄር አለ አለኝ ይመጣሉ። ይሰማል የኔ ድምጽ ልጆች? አሚር የኔ ድምጽ ይሰማል? ትሰማለህ ማሄሩ? ኦኬ ወጊ እንዴት ነሽ? ወግ አቤት ይሰማሻል? ኦኬ ኢየሱስ ክርስቶስ አምላክ ለመሆኑ ኦኬ ችግር የለም። ኢየሱስ ክርስቶስ አምላክ ለመሆኑ ያለሽን ማስረጃ አንድ ባንድ ተናገር። ችግር የለም። ነብይ ነው አምላክ ስለመሆኑ ሳይሆን ነብይ ነው ካላችሁ እስኪ አንድ ነብይ ስጡኝ። እኔ ማለት እኔ ህይወት እንጀራ ነኝ። ችግር የለውም። ወጌ አንዴ ማዳምጪኝ። ነብይ ለመሆኑ እኮ መጽሐፍ ቅዱስ ያቺ ሳምራዊት ሴት ኢየሱስ ክርስቶስን አግኝታው ነበር አይደለ? ጉድጓዱ ላይ የያዕቆብ ጉድጓድ ላይ። አዎ ያቺ ሳምራዊት ሴት ኢየሱስ ክርስቶስን ስታገኘው ምንድን ነው ያለችው? ምን አለችው? ወጌ የማይጠማ ውሃ ስጠኝ ምናምን አለችው። ብዙ ሙሉን አልያዝኩትም። አዎ ምን አለችው? የማይጠማ ውሃ ሳይሆን እሱ የያዕቆብ ጉድጓድ ላይ ቆሞ ስለነበረ ከዚህ ውሃ ቅዳልኝ አለችው። እሱ ደግሞ እኔ ዘላለም ውሃውን ሰጥቻለሁ አላት። ከዛ በኋላ ስለ ትዳሯና ስለ ቤተሰቦቿ አወራት አይደለ? ከዛ በኋላ ምን ብላ መለሰች ለሴትዮ? ኢየሱስ ክርስቶስን በአካል ያገኘችው ኢየሱስ ክርስቶስ ተአምር የነገራትን ሴትዮ ምን ብላ የመሰከረችለት? ሴትዮ ሳምራዊቷ አለሽ አለፋው አንተ ነብይ እንደሆንክ ከመሰክራለሁ አለችው። ከዛ ምን አላት? ተመልሶ ቆይ አንዴ ተመልሶ ምን አላት? ነብይ ለሆኑ ኤግዛምፕል እንድሰጠኝ ነው የፈለኩት። ነብይ እኮ እየነገርኩሽ እኮ ነው። ከዛ በኋላ ምን አላት? አንተ ነብይ እንደሆንክ ከመሰክራለሁ አለችው አይደለ? ከዛ በኋላ ተመልሶ ምን አላት? ኢየሱስ ክርስቶስ ራሱ እናንተ ለማታውቁት ትሰግዳላችሁ፣ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ አይደል? እዚህ ጋር ኢየሱስ ክርስቶስ ኮንፎርም ያደረገው ምንድነው? ነብይነቱን ኮንፎርም አረጋግጦ አላረጋገጠም? እዚህ ጥቅስ ላይ ወግ አይሰማሽም? ይሰማኛል። እኔ እኮ ኤግዛምፕል ልሰጠኝ የፈለኩት ማለት ለምሳሌ ኢየሱስ ክርስቶስና ኢሳ አንድ ናቸው ካላችሁ ከዚህ ቆይ ወደሱ እንመጣለን። ከዚህ በላይ ግን ነብይነት የለም ነው። ሳምራዊቷ ሴት ኢየሱስ ክርስቶስን ካገኘችው በኋላና ካወራችው በኋላ ተአምራቱን ከነገራት በኋላ ስለ ትዳሯ ከነገራት በኋላ ምን አለችው? አንተ ነብይ እንደሆንክ መሰክራለሁ አለችው። ኢየሱስ ክርስቶስ ምን አላት? እናንተ ለማታውቁት ትሰግዳላችሁ፣ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ አይደለ? ኢየሱስ ክርስቶስ ነብይነቱን እዚህ ጋር አረጋግጧል አላረጋገጠም? መልሽልኝ። ነብይነቱን አረጋግጧል ወይስ አላረጋገጠም ኢየሱስ ክርስቶስ? እኔ መጽሐፉን ስላናነበብኩት አላየሁትም። እሱን እኔ እንዴት መልሰልኝ? አረ ቆይ ከፍትልሻለሁ። ቆይ ታይዋለሽ። ዮሐንስ አይደለም ከነቢያቶቹ አንድ እንድትሰጠኝ ነው የምፈልገው እኮ። ችግር የለውም። ለምን ወደ ነቢያቶች እንሄዳለን? እዛው ራሱ ኢየሱስ ክርስቶስ የተናገረው ነገር ያለ ምን አስኬደን? እኔ የፈለኩት እንደዛ ነው ማለት ነብይ ከሆነ እኔ ከአብርሃም በፊት ነበርኩ ይላል ማለት ስለዚህ በፊት የነበረ ነው ማለት ነው። ችግር የለውም። አሁን ላይ ያለ ነው ሰው ከአብርሃም ወይ ማንዲ ረጋ ከአብርሃም በፊት አለሁኝ ኢዮብም አይፈጠር ነበርኩኝ። መጀመሪያ ነው ያጅልኝና ከዛ ወደዚህ እንሄዳለን።
ምን አለችው ለኢየሱስ ክርስቶስ? ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነው ያላት። ኢየሱስ ክርስቶስ እዚህ ጋር ምንድን ነው ያላት? ባል እንዳላት ነገራት። ከዛ በኋላ ሴት አንድ አዳምጪ እባክሽ 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ኢየሱስ ክርስቶስ ባሎች እንደነበሯትና 5 ባሎችን እንደፈታች ነገራት። ይሄንን አወቀና ነገራት። ከዛ ምን አለችው? አንተ ነብይ እንደሆን ካያለው አለችው። ልክ ይሄን ነገር ሲነግራት አንተ ነብይ እንደሆን ካያለው አለችው። ለኢየሱስ ክርስቶስ አፉ ላይ ማለት ነው። ኢየሱስ ክርስቶስ ምን አላት? አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም በአብ የማሰግድበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ኢየሱስ ክርስቶስ በዚህ ጥቅስ መሰረት ነብይነቱን አምኖ ለአንድ አምላክ እንደሚሰግድ መስክሯል። አልመሰከረም እኮ አልክ እኮ ነብይ ነው ካልከኝ አንድ ኤግዛምፕል እሱን አነበብኩ እኮ። ግን በነብይ ደረጃ እንደሱ የሆነ አንድ ነብይ ኤግዛምፕል ሰጠኝ ነው። እኔ እኮ የፈለኩት እኮ ነብይ ከሆነ ሲነብ ሌላት ነብያት አሉ ሌላም እኮ መጀመሪያ ይሄንን ነገር በዚህ ጥቅስ መሰረት ኢየሱስ ክርስቶስ ነብይ ነው አይደለም? አየሁት። እሱን እኔ አፈታቱን እንግዲህ አባቶች የራሳቸው እንትን አላቸው። ግን ነብይ ከሆነ አንድ ነብይ ለሱ ኤግዛምፕል የሚሆን አንድ ነብይ ስጠኝ። እሱን ነው የፈለኩት። ይቅርታ አድርግልኝ። ለምሳሌ በአብርሃም ዙሪያ ነው ማለት ለምሳሌ እኔ የህይወት እንጀራ ነኝ ከአብርሃም በፊት ነበርኩ ይላል። በመስቀል እንደተሰቀለ ስለ ሰዎች በደል እንደደቀቀ እሺ፣ ችግር የለም። እሺ፣ ከአብርሃም በፊት ሌላ ቆይ አንዴ ከአብርሃም በፊት ሌላ ነብይ እንደነበረ ካሳየሁሽ ምድር ሳይፈጠር ኢየሱስ ክርስቶስ ነብይ መሆኑን ትመሰክሪያለሽ?